እነማሆይ ከላይ እየመጡ በእምነትም ትንሽ ልበላችሁ እማሆይን ያገኘኋቸው ጻድቃኔ ማርያም ባለፈው አርብ ቀን የዋለች ቀን ያመቷ ያሁኑ ሳይሆን የወሩ ያለፈው ዕለት አሁን ወሩ አለፈ። የዛን ጊዜ አግኝቻቸው ነበረ ጻድቃኔ ማርያም እና የመጡት አዲስ አበባ በጣም ታመው የነሱ ቤተሰቦች ሐኪም መታከም አለባችሁ ብለዋቸው ነው የመጡት ዕለተ ማክሰኞ ማታ ነው። ዕለተ ረቡዕ ደግሞ የሙስሊሞቹ አረፋ ነበረ። ከዚያ አረፋ ስለሆነ ሆስፒታል ዝግ ነው ማለት ነው። ሆስፒታል ዝግ ስለሆነባቸው እነሱ እንደው እየጸለዩ ነበር ላለመታከምና በዛውም ብድግ ብለው ሌሊት ጥፍት ብለው ሮብ ዕለት ወደ ጻድቃኔ ማርያም ይሄዳሉ። ከጻድቃኔ ማርያም ሲመለሱ እኛም ስንመለስ አንድ መኪና ላይ ነበረንና ጨረሩ ነው ፀሐይ ስለወጣች ነው እና አንድ መኪና ላይ ነበረንና ከዛ አይኔን ያውኛል። በሰውም ተመሳሳይባቸው ነው። ማን ካላችሁ ቤተሰብ ነበረን ወደ ደብረ ሊባኖስ ለመልኩስና የገቡ እህትማማቾች እነሱን መስያቸው መሰለኝና አይኔን እያዩ ከዛ ልጄ እንደው ነገ ነው የሚሄደው ወደ ደብረ ሊባኖስ ታሳድርኛለሽ አሉኝ። እንዴማ ሆይ ምን ቸግሮ ቤት እግዚአብሔር ነው ኑ አብረን እንሂድ ብለን እኔ ማሹም ይዘናቸው ማሆይን ወደ ቤታችን ከዛ እንደገና ቤታችን ከመጣን ወዲያ እንደው ልጄ የመለኮሰ ወይም ደግሞ ደብረ ሊባኖስ ገዳም የገባ እነኙ እየመጡ ነው ከበእምነት ጋራ እና የመለኮሰ ወይም ደብረ ሊባኖስ የገባ እንደው ዘመዶች አሉሽ አሉኝ። አዎ ማሆይ ምን ነው ስላቸው እንደው መልካቸው ተመሳስሎብኝ አሉኝ። ከዛ አንድ ቁጭ ብለን ስናወራ በዚያው ተዋወቅን። ቤታችን መጥተው በቃ ሁሌ ኑ እንዳሉን ነበረ። እንዳጋጣሚ ያው የኔ የሚወር ግዴታ ሲመጣ የሲስተም የሚወር ግዴታ እየመጣ በመሃል እስካሁን ሳንመጣ ቀርተን እንግዲህ ጻድቁ በለተቀናቸው ለደጃቸው አበቁን። እግዚአብሔር ይመስገን፣ ክብሩም ይስፋ። የመድኃኔዓለም ተመስገን፣ መብራን ተመስገንልን። እናንተም ከስደት መልስ እግዚአብሔር ፈቅዶላችሁ ጻድቁ አባቴ ተክለ ሃይማኖት አግዟችሁ ሁላችሁም ለደጃቸው እንድትበቁ የእግዚአብሔር ቅዱስ ፍቃድ ይሆንላችሁ። እንግዲህ ዛሬ በጻድቁ ዕለት የነበረን ቆይታ ይህንን ይመስላል። ያው ጠፍቻለሁ አውቃለሁኝ። ትንሽ ቢዚ ነበርኩኝ። ዝክሩም ምንም ሩጫ ነበረ መደዳ ነበረኝ ዝክርና ከሚዲያው የጠፋሁት ለዛ ነው። እንግዲህ ያው ዝክሩም እየተገባደደልኝ ስለሆነ ጾሙም ሊፈታ እየተቃረበ ስለሆነ እንግዲህ ቶሎ እመጣለሁኝ። እግዚአብሔር ከሁላችሁ ይሁን። ቀጥታ ቦታ እናሳያችሁ። ደርሰናል። ወይማ ኧረ አላገኘኋትም። በበሩ ስር ሴቶቹ የገዳሙ የመለክሶቹ በር መግቢያ መሰለኝ እኮ ንግድ ባንኩ ጋር አዎ እዛ ጋር ነን።
ቆይ ምናልባት እኛ ቦታ እንትን ብለን ነው እንዴ? አንቺ ንግድ በጣም ነው ደስ የሚለው እውነት ለመናገር አንድ ቀን እመጣለሁ እያልኩ ግን እግዚአብሔር የፈቀደልኝ ቀን ነው የመጣሁት። ጻድቁ አባቴ ተክለ ሃይማኖት በረከታቸው በሁላችንም ላይ ይደር። ጸጋ ምልጃቸው አይለየን። በእውነት በጣም ነው ደስ ያለኝ። በጣም ከምነግራችሁ በላይ ብዙ ጊዜ የማስበው ነው። ነገር ግን ሰው ካሰበው እግዚአብሔር ያሰበው አይደል? እግዚአብሔር የፈቀደው ቀን ነው ሁሉም የሚሆነው። እንግዲህ ያው ደብሩን ደግሞ እናያለን ስንዳረስ። መስመሩ የማይመጡ እንግዲህ ስለስቲ እሱን አንገላት ደብሩ ወሰደንና ላወረደና ጨርሶ ከዛ ወደዚህ ይመጣል። ፈጣሪ ይመስገን። እኛ ብዙ ጊዜ ስናስበው እሱ በፈቀደ ጊዜ ያደረሰን ደጃቸው። ደስ ሲል ገበያ ደግሞ አለ መስመሩ ላይ ሲያምር። በጣም ዝቋላ አቦ፣ ደብረ ሊባኖስ ብዙ እነኚህ ገዳሞች በየደብሩ ይገኛሉ። ተመስገን ፈጣሪ ይመስገን። እውነት ነው። እንዴት አደሩ አባት? እግዚአብሔር ይመስገን። ጻድቁ የደብረ ሊባኖስ ገዳም ዛሬ ተክልዬ ናቸው። ግቢው ክፍት ነው። አዲስ አበባ ኧረ የዛኛው ክፍለ ሀገራችን ሸዋሮቢት ናት። የራሳ ልጅ ራሳ የታወንበት ቁም ድንጋይ ጎረቤት ነን። አንድ ላይ ቤተሰብ ነው እኮ ነው። እዛም ድረስ ሄጃለሁ። ወንድማችን የሞተ ጊዜ ቤተሰብ ነው። እዛው አካባቢ መስመሩ ላይ ነው። አይ መልካችሁን ያስታውቃል። ይዘሰ እኔ እኮ የእነሱ ወገን ናቸው አልኳቸው እኮ እኔ ነኝ። አይተው ነው እነሱ የጠየቁኝ። እዛ ገዳም እህቶች አሉኝ የእነሱ ዘር ናችሁ እናንተ አልኳቸው። ከዛ አወቋቸው እነሱ ማለት ነው። ታዲያ ሰዓት እኮ ነው ፀሐዩ። ሙቀት ነው። እኔ ደግሞ እዛው አፋፍ ላይ ነኝ። ደጋን የጣኑ ማህበር መዘዙ ወደ ላይ ቤተሰቤ ማለት የእናቴ ጎሳ ወደዛ አለ። ግን ከእነሱ የተዋወቅነው እዚህ መጥተን ፍቅር ነበር። ጻድቁ ደጅ እንዴ ያምራል። በስመ አብ ወልድ በጣም መድኃኒዓለም። እስቲ እንግዲህ አንድ ቀን በሰፊ እንመጣለን። አዎ ሰፋ ባለ ቀን እግዚአብሔር ነው። አይ ወዲያ ወዲህ ላለ ማለት ያው እኮ ነው። ቅርብ እኮ ነው። እንዲያውም የእነሱ ቤት ነው የሚያደክማቸው። እዚሁ ነው። ተችኮላ ነው የመጣ ነው አሉ። ሌላ ቀን በሰፊ ቀን ነው የምንመጣው አሉ። አይ ለማንኛውም እንደው ድንገት እንደሰጣችሁ ቀረጥ ብላችሁ ተመነናችሁ የኔን ቤት ማየት እኮ ነው። አይ ቢፈቀድልንማ አይጠፋትም ማለት እሺ አባት እኔ አንተ ትወርዳለሁ ብዬ ልቀር ነበር። እና ስለነማዊ ታሪክ እነግራቸዋለሁ። እንዴ ጻድቃኔ ማርያም አይ ሰማር እርምጃ እኮ ይሆንላት ወይ ታሪክ ጫካው ደስ ይላል፣ ግን ክረምት ሲሆን ይከብዳል።
የሁሉ መቃብር ቦታ መድኃኒዓለም እንግዲህ በዚህ ሁሉ መቃብር ቦታ ላይ ነው ሰው የሚመላለሰው። መድኃኒዓለም በመቃብር ውስጥ ነው ስቸዋለሁ። ቦታውን ጠፉት። ምን ይሆናሉ? አፈር ነው፣ ወደ አፈር ትመለሳለህ ይላል። እንግዲህ መለኮሲያን የደብሯ ጉልላት ስንት ትመስላለች? ዘመን ለመጠየቅ የመጣ ነው። ይኸው ይሄ ቦታ ነው። እዚህ ውስጥ ቀን የሚዘርፉት የቆሎ ተማሪዎች ድምጽ ይሰማል። የእነሱ ድምጽ ነው። አቤት አቤት። እሺ እሺ። ደብራቸው ይመስላል። ነጭ ሁሉ ይጎበኘዋል። በጣም ነው የሚያምረው ደብራቸው። ጻድቁ በአንድ እግራቸው ቆመው የጸለዩበት ቦታ። የዋሻው መዓዛ ልብን ይሰውራል። ውስጡ የተፈለፈለ ዋሻ ነው። መብራንን ለደጁ ያብቋችሁ። ጻድቁ ተክለ ሃይማኖት አባቴ ለደጁ ያብቋችሁ። ወላዲትን ነፍሴ ሐሴት አድርጋ ውጡ ውጡ አይልም የጣኑ መዓዛ ማህሌቱ። እግዚኦ በስመ አብ ወልድ እግዚአብሔር ይመስገን። ደጃቸውን ያስረግጠኝ አምላክ። ችንቁልቁለት እንግዲህ እንወርዳለን አብረን። እንግዲህ ደረጃቸው ናት የምትፈታተነው። በጣም በጣም የሚገርም ነው። ዳገት ናት። ሽቅብ እስከ ጸለዩበት ቦታ ለመምጫ የተሰራችው መወጫጫ ይለያል አልኳቸው። ልብ ድካም፣ አስም ይሄ ምናምን ያለበት ሰው እንዲያው እውነት ይችን ሲሞክራት እርግጠኛ ነኝ ያለው በአንዴ ነው በተንፈሽ ብቻ የሚወጣው በሽታው ራሱ ወላዲትን የሚለይ ነው። እግዚአብሔር ይመስገን። እንግዲህ እማሆይ እንዴት እንዳገኘኋቸው ደግሞ ነግራቸዋለሁ። ሁሌ ምኞቴ ሁሌ ጸሎቴ ቢሆንም ነገር ግን በቶሎ እዚህ እንድመጣ ያገዙኝ የረዱኝ ረኑ ልጆቼ እያሉ ጎትጉተው እንድንመጣ ያረጉን እማሆይ ናቸው። ስለ እማሆይ ደግሞ አወራቸዋለሁ።